የመዳሞችን ወይን ያሰሪዎችን ጭካኔ ተመልከቱ። በእውነት እቺ ልጅ ምንም ነገር ሳታጠፋ ማለት ነው ጥፋት ሳይኖርባት አስቡ። ሲቀጥል ደግሞ 6 ዓመት ሙሉ ቤቷ ሰርታ ማለት ነው። ከዛ በኋላ ወደ አገሯ ትሄዳለች። ከዛ ተመልሳ ደግሞ እንደገና እዛው ቤት ነበር እየሰራች ያለችው ማለት ነው። በጣም የሚያሳዝን በእውነት ነው የምላችሁ። አረብ ይወደኛል ማለት ዘበት ውሸት ነው። እነሱ ቤት ይሄን አላመት ሰርቻለሁ፣ በእኔ ላይ ምንም ክፋት ነገር አያስቡም፣ ምንም ነገር አያመጡብኝም ብላችሁ አታስቡ። በጣም እነሱ የዛሬ መልካም ነገር የሰራችሁትን ነገ የሆነ ነገር ቢበላሽባችሁ በቃ የዛሬ ስንት ዓመት የሰራችሁትን ብላሽ ነው የሚያደርጉት። እነሱ የሚያዩት የዛሬን ብቻ። ነገ ራሱ የሆነ ነገር ቢበላሽባችሁ አለቀ በቃ። ልክ ሁሌም እንዳበላሻችሁ ነው የሚቆጥሩባችሁ ማለት ነው። እቺ ልጅ 6 ዓመት እነሱ ቤት አገልግላ ወደ አገሯ ሄዳ እንደገና ደግሞ ተመልሳ እዛ ቤት መታ 6 ወር እንደሰራች ነው ይሄ ነገር እየተፈጠረባት ማለት ነው። እሷ ባላሰበችው እሷ ጥፋቴ ነው ባላለችው ነገር ማለት ነው። አረቦች ይሄን ያህል ነው ጭካኔያቸው፣ ይሄን ያህል ነው ጭካኔያቸው ጥግ ድረስ ማለት ነው። እና እህቶች ጥንቃቄ አድርጉ። በተለይ አረቦች ትኬት ቆርጠው ከሸኟችሁ ወደ ሀገራችሁ ቀጥታ ወደ ሀገራችሁ ግቡ። በዚች ላይ የደረሰ በማንም ላይ አይድረስ በፍጹም። በእውነት ነው የምላችሁ። በጣም ነው የሚያሳዝነው። ምንድነው ያደረገቻት መሰላችሁ? እቺ ልጅ ምንም አላጠፋውም ነው የምትለው እሷ እንደምትናገረው ከሆነ ማለት ነው። ሴትዮዋ ግን በቃ በትንሽ ነገር ተናዳም ይሁን ብቻ በምን እንደሆነ ባናቀም ነገሩን ማለት ነው ትኬት በራሷ ትቆርጥና ወደ ኤርፖርት ታደርሳታለች። ኤርፖርት ካደረሰቻት በኋላ እቺ ልጅ ደግሞ እንግዲህ አስቡ ከመጣች ገና 6 ወሯ ነው። 6 ዓመት ሰርታለች ብያቸዋለሁ። ተመልሳ መጣ ደግሞ ገና 6 ወሯ ነው። እየሰራች ነው። እንግዲህ እቅድ አለን፣ ምክንያት አለን የምንመለስበት እና ብዙ ነገሮች አሉ። በተለኛ ስደቶች ምንም አይሞላልንም፣ ከዛሬ ነገ ይሞላልናል እያል ነው የሰው ሀገር አመታትን የምናስቆጥረው ማለት ነው። እና ከመጣች 6 ወሯ ነው። በ6 ወሯ ነው እንግዲህ ሴትዮዋ ተለውጣባት በራሷ ትኬት ቆርጣ ወደ ኤርፖርት ያደረሰቻት። እቺ ልጅ ደግሞ ከኤርፖርት ትጠፋለች። አዳምጡ፣ ይሄን ነገር በጥሞና አዳምጡ። እውነቴን ነው የምላችሁ። እቺ ሴትዮ ምንድን ያደረገቻት? ከሳት ተመልሳ ወደ ዱባይ እንዳትገባ አድርጋ ነው ወደ ኤርፖርት ወይ ወደ አገሯ ልታሳፍር የነበረው ማለት ነው። እቺ ልጅ ደግሞ ምንም የምታውቀው ታሪክ የለም። ጥፋት አላጠፋችም። ምንም ነገር ያደረገችው ነገር ወይ አልሰረቀችም ወይ አልገደለችም። አረቦች ሲጨክኑባችሁ የዚህን ያህል ነው ጥግ ድረስ ያልኳችሁ ለዚህ ነው ማለት ነው። እሷ ጥፋት አጥፍቻለሁ ብላ አላሰበችም። እንግዲህ ፓስፖርቷ እጇ ላይ ነው ያለው። ከዛ ከኤርፖርት ወደ ሌላ ቦታ ነው የጠፋችው። ሌላ ሰው ነው የወሰዳት ማለት ነው። ፓስፖርቷ እጇ አለ። ዝም ብላ ነው እየሰራች የነበረው ማለት ነው። እና ከዛ ምንድነው የሆነው? እቺ ልጅ 2 ዓመት ሰርታ በቃኛል ወደ ሀገሬ እገባለሁ ስትል አሻራ ለመስጠት ስትሄድ ጥፋተኛ እንደሆነች ሴትዮዋ እንደከሰሰቻት ተመልሳ እዚህ ሀገር እንዳትገባ እንዳረገቻት ነው እየተነገራት ማለት ነው። ጥፋቷ እንግዲህ ምንም ጥፋቴን የሚያወቁ የለም። እንግዲህ እሷ ስለተከሰሰ ክሱ ስላለባት ብቻ ነው ይሄ ወደ እስር ቤት እየገባችሁ ማለት ነው። እባካችሁ እህቶቼ እውነት ነው የምላችሁ፣ በጣም ነው የሚያሳዝነው። አረብ ቤት የናል ሰርቼ ምንም ነገር አይፈጠርብኝም፣ ምንም ነገር አያረጉኝም፣ ወንጀለኛ አይደለሁም ብላችሁ ከሴትዮዋ ጋር ከጣላችሁ ካሳፍረቻችሁ ቀጥታ ወደ ሀገራችሁ ግቡ። ከታሰራችሁ እውነቴን ነው የሚላችሁ ጠያቂም ማንም ሰው የላችሁ። እቺ ሰው የት ደረሰች የት እንደገባች ራሱ የሚታወቀው ነገር የለም። እስር ቤት ከገባችሁ ሲቀጥል ደግሞ ስልካችሁን ይቀበላሉ። ከዛ ደግሞ አብሯችሁ ያለ ሰው የለም፣ የት እንደገባችሁ የሚያውቅ ሰው የለም። እባካችሁ ቤተሰቦቻችሁም ተጨንቀው እናንተም ጭንቅ ውስጥ ሆናችሁ ከዛሬ ነገ እገባለሁ ብላችሁ ስታስቡ እንደዚህ አይነት ከባድ ዱብዳን ያክል ነገር ሲገጥማችሁ ምን እንደሚሰማ ለሌሎቻችሁም ትምህርት ይሆናል ብዬ ስላሰብኩ ነው ይሄን ነገር የሰራሁላችሁ ማለት ነው። እና እስካሁን ድረስ እቺ ልጅ የት እንደገባች የት እንዳለች ራሱ የሚታወቀው ነገር የለም። እግዚአብሔር ረድቷት፣ እግዚአብሔር በቃ ብሏት፣ የእውነት አምላክ እሱ ደርሶላት ፈጣሪ
ከዛ ከእስር ቤት ወጥታ ከሄደች ነው እንጂ እስካሁን የት እንዳለች የት እንደገባች ራሱ ምንም የሚታወቀው ነገር የለም። ሴትዮዋ አስቡት፣ ያለ ወንጀሏ ያለ አንድ ጥፋት በትንሽ ነገር ሲጠሏችሁ በቃ ጥግ ድረስ ነው የሚጠሏችሁ። በቃ እናንተን ለመጉዳት የማያረጉት ትግል የማያረጉት ጉድ የለም። እውነት ለመናገር ማለት ነው። እንግዲህ ብታስብ ኖሮ እቺ ሴትዮ 6 ዓመት ሰርታ ድጋሚ ተመልሳ እሷ ቤት ሰርታ በ6 ወር ባላሰበችው ምክንያት ወደ ሀገሯ መሸኘት ማለት ምን ማለት ነው? ምን አረገቻት? አዲ ደግሞ ለምን እዚህ ሀገር ተመልሳ እንዳሰራ ወንጀለኛ አድርጋት ከሳት ለምን እንትን ትላታለች? እና ሁሉም አረቦች እንደዚህ ናቸው ማለት አይደለም። ብዙዎች እንደዚሁ ሳያስቡት ድንገት እያሳፈሯቸው ማለት ነው። በሰላም እየሰሩ በሰላም ተመልሰው ወደ ሀገራቸው ይገባሉ። ግማሾቹ ደግሞ በቃ እናንተ እንዳትሰሩ እናንተ እንዳትለወጡ በቃ ከክፋት የተነሳ ማለት ነው ወደ ሀገራቸው ትኬት ቆርጠው በራስ አስቡት። እችልኝ ደግሞ ትኬቱን ማለት ነው በራሷ ትኬት ነው የቆረጠችላት። በራሷ ትኬት ማለት ነው ማለትም በሴትዮዋ ሳይሆን በልጅቷ ነው የቆረጠችላት ማለት ነው። አስቡ። እና ውድ ቤተሰቦች ጥንቃቄ አድርጉ፣ ትማሩበታላችሁ ብዬ ይሄን ቪዲዮ የሰራውላችሁ ማለት ነው። እና የዚችን ልጅ መጨረሻዋን ከሰማውኝ ሌላ ቪዲዮ ሰራላችኋለሁ ማለት ነው። እውነቴን ነው የምላችሁ። እኔ ልጅቷ በጣም ነው ያሳዝነችኝ፣ ውስጤን ነው አንጀቴን የበላችኝ ማለት ነው። አስቡት፣ በሰው ሀገር ይሄን አላመት ሰርታ እንደገና ደግሞ እስር ቤት ባላሰበችው ምክንያት ሲገጥማት በጣም ነው የሚያሳዝነው፣ በጣም ነው የሚያመው ማለት ነው። ብዙዎች እንደዚህ የማናቃቸው ብዙዎች እስር ቤት በጥፋትም ሆነ ያለ ጥፋት እስር ቤት እስካሁን ድረስ ያሉ አሉና እነሱንም በጸሎት እናስባቸው። እችንም ልጅ ደግሞ እግዚአብሔር የእውነት አምላክ እሱ ከእስር ቤት ያውጥቷት በሰላም ወደ ሀገሯ ያስገባት ነው የምለው። እኔ በጣም ነው ልቤ እየተነካው፣ በጣም ነው ልቤ እየተሰበረው። በተለይ እውነት ብትሰሙትማ እውነቴን ነው የምላችሁ በጣም ነው ልብ የሚነካው፣ በጣም ልብ ይሰብራል ማለት ነው። ሲቀጥል ደግሞ በጣም የሚያሳዝነው ነገር ማለት ነው እሷ እንዳለችው እቃዋን ራሱ በራሷ ስም ካርጎ አድርጋለች። አስቡት፣ በራሷ ስም ነው ካርጎ ያደረገችው። ልታወጣ አገር ሰላም ነው ገብቼ አወጣለሁ ብላ ካርጎ ራሱ በራሷ ስም ነው ያደረገችው። አስቡት፣ ልጅቷ እስር ቤት ከገባች ራሱ ቆይታለች። ስንት ነገር ነው እች ልጅ ብላሽ የሆነችው አጉል የሆነችው ማለት ነው። እሷም በእስር ቤት በጭንቀት አስቡት፣ እስር ቤት ምን ያህል አይደለም በሰው አገር ራሱ በእኛ አገር ራሱ እስር ቤት ሲባል ራሱ በጣም ነው የሚያስጠላኝ። ማለትም ታስረው የወጡ ሰዎች ያለውን ነገር ሲያወሩ በጣም ነው የሚከብደው። በተለይ ደግሞ ታያላችሁ በውጭ ሀገርም እስር ቤት ያሉት እህቶቻችን ወንድሞቻችን ምን አይነት ስቃይ ውስጥ መከራ ውስጥ እንዳሉ ማለት ነው። እና እቺ ልጅ እቃዋም ራሱ ይሄው የትም ሜዳ ቀረ። አስቡ። እግዚአብሔር እንግዲህ ያው ለሷ ካላት እቃውንም እሷን በሰላም ከወጣች እቃውንም ልታገኝ ትችላለች። ግን ያለውን መከራ ያለውን ስቃይ ለእናንተ ልነግራችሁ አልችልም። ምን ብዬ እንደምነግራችሁ አላውቅም። ሁሉ ነገር ከባድ ነው። እግዚአብሔር ሁላችንም በስደት ዓለም ያለን እህቶቼ በሰላም አውጥቶ በሰላም ወደ ሀገራችን እየመልሰን ነው የምለው። እኔ ሌላ ምንም የምላችሁ ነገር የለም። እኔ ውስጤ ስለተነካ ይሄ ነው ብዬ የማወራችሁ ነገር ራሱ የለም። በጣም ነው ልቤ የተሰበረው ማለት ነው። ጠፍታችሁ የምሰሩ እህቶች አሻራ ልትሰጡ ስትሄዱ ከባድ ጥንቃቄ አድርጉ። በተለይ ደግሞ ከጎናችሁ ሰው ቢኖር የተመረጠ ነው። ጥንቃቄ